ጎህ ሲቀድ በዚህ ቪዲዮ መነሳት የሌለበት መጠየቅ የሌለበትን ነገር ላነሳ ነው። ለምን ደሃ ሆነን? ብዙ ሀገሮች ሲጠየቁ መልስ አላቸው። ምን ጥያቄ ያለው? በቀኝ ተገሰናል፣ ተጨቁነናል፣ ለዛ ነው ደሃ የሆነው ይላሉ። እኛ ግን ያ ምክንያት ሊሆነን አይችልም። ለምን? በቀኝ አልተገዛንም። ስለዚህ ደግሜ ጠይቃለሁ፣ ለምን ደሃ ሆነን? ኦፍኮርስ በዚህ በአንድ ቪዲዮ ሁሉንም ነገር አንስቼ መልስ አገኛለሁ ለማለት ወይም ደግሞ እናንተን ለማሳመን አልሞከረም። ነገር ግን ይሄ ሾው ዓላማው ምንድን ነው? በዓለም ዙሪያ ያሉ ኢትዮጵያን የሚገናኙበት፣ የሚማማሩበት፣ የሚተባበሩበት፣ በጋራ የሚያድጉበት እና የሚበለጽጉበት መድረክ ነው። ከዓላማችን ላይ እንደምታዩት ይትረፈረፍልናል የሚለው አንዱ ግባችን ነው። ትውልድ ይፍጅ እንጂ ጊዜ ይፍጅ እንጂ ይትረፈረፍልናል የሚለውን ነገር እናምንበታለን። ነገር ግን ያ ጉዞ መጀመር ያለበት በመሸፋፈን አይደለም፣ እውነታውን በመካድ አይደለም። አንዳንድ ሰዎች ምን ይሉኛል? አሰግድ ደሃ ነን አትበል ይሉኛል፣ ይናደዳሉ። እኔ በሁሉ ነገር ደሃ ነን ብዬ አላውቅም። በሀብት ግን በኢኮኖሚ ግን ደሃ ከሚባሉ አገሮች አንዱ ነን። ይህንን መቀበል መቻል አለብን። በድፍረት ይህንን ፌስ ሳናረግ ግን ወደፊት መሄድ የምንችል አይመስለኝም። ይሄ ሾው ግን ይሄ መድረክ ግን ምንድነው የሚያደርገው? ሀብት ቢልድ ያደረጉ ዌልዝ ጀነሬት ያደረጉ በዌልዝ ዙሪያ በኢንቨስትመንት ዙሪያ ላይ እውቀቱ ያላቸውን ሰዎች እያመጣን እየጠየቅናቸው መልስ ማግኘት አለብን። ለምን ደሃ ሆነን? እንዴት ከድህነት እንወጣለን የሚለውን ደፍረን መነጋገር አለብን። ወደፊትም ደግሞ በኢምፐርሰንም ኢቨንቶች እያዘጋጀን ይህን ነገር በድፍረት ፌስ እያደረግን ከዚህ ውስጥ የምንወጣበትን ነገር እንሞክራለን። ለዛሬው እኔ ምንድነው ማድረገው? እንድንነቃቃ በዚህ ጉዳይ ላይ ማሰብ እንድንጀምር ደፍረን ይህን ጥያቄ መጠየቅ እንድንችል ግን 4 ጥያቄዎች አንስቼ በዛ ዙሪያ ላይ መነሻ ሐሳብ ነው የምሰጠው። ወደፊት እንዳልኳችሁ ሌሎችን እየጋበዝኩኝ ከኔ የተሻለ እውቀቱ ብቃቱ ያላቸውን እየጋበዝኩኝ በዚህ ጉዳይ እንነጋገርበታለን። ስለዚህ እስቲ ወደ እነኚህ 4 ጥያቄዎች እንግባ። የመጀመሪያው ሀብትን መገንባት ለምን አስፈለገ? ሁለተኛው ደግሞ እንዳይትረፈረፍልን ጋሬጣ የሚሆኑ ነገሮች ምንድናቸው? ሶስተኛ ደግሞ ሀብት ለመገንባት መሰረታዊ ሆነው መሟላት ያለባቸው ነገሮች ምንድናቸው? አራተኛ ደግሞ ሀብት የምንገነባባቸው የተለያዩ መንገዶች የትኞቹ ናቸው የሚሉ ጥያቄዎች ናቸው። እስቲ የመጀመሪያውን ጥያቄ እንመልስ። ሀብት መገንባት ለምን ያስፈልጋል? ለምን በዚህ ጉዳይ መነጋገር አለብን የሚለው ጥያቄ መመለስ አለበት። የተወሰኑ ነገሮችን ማንሳት እፈልጋለሁ። የመጀመሪያው ማንሳት የምፈልገው ነገር ባህሪያችን ስለሆነ ነው። እኛ የእግዚአብሔር ልጆች ነን ካልን እግዚአብሔር መንፈስ ቢሆንም ባናየውም በፈጠረው ነገር የምናየው ነገር ግን መትረፍረፍ ነው። ይህን ዩኒቨርስ በደንብ ስታጠኑ የምታዩት ነገር ምንድን ነው? መትረፍረፍ ነው። በቃ ከአንድ ሲድ ብዙ ሲዶች፣ ከአንድ ዛፍ ፎረስት የሚፈጠርበት፣ ምድርን ቆፍራችሁ የምታገኙት ሚኔራል፣ ገና እኛ ዲስከቨር ያላረግናቸው ገና ያላወቅናቸው ፕላኔቶች፣ ያላወቅናቸው ሪሶርሶች ከምድራችን በታች ብዙ ናቸው፣ በእኛ ሀገርም ጨምሮ። ይህ የሚያሳየው ምንድን ነው? ስኬርሲቲ የእግዚአብሔር ባህሪ አይደለም። እኛ ደግሞ የእግዚአብሔርን ባህሪ እንጋራለን ካልን መትረፍረፍ ናቹራል መሆን አለበት። ድህነት መለያችን መሆን የለበትም። ሁለተኛው ሀብት የሚያስፈልገን ለምንድን ነው? ቤተሰቦቻችንን እንደዚሁም ደግሞ ዓላማችንን ፈንድ ማድረግ አለብን። ብዙ ቤተሰቦች የሚፈርሱት ፍቅር ከማጣት አይደለም። እዚህ ውጭም ሀገር የምናየው ነገር አለ። ሰዎች ጊዜ የላቸውም በፍቅር አብሮ ለማሳለፍ እና በዛ ምክንያት ይፋታሉ። ሀብቱ ቢኖር ገንዘቡ ቢኖር ግን ፍቅሩን ማጠናከር ይችሉ ነበር። ከብዙ ሰዎች ጋር አወራለሁ። ትልቅ ዓላማ አላቸው። ዓላማቸውን ግን ማስፈጸም አይችሉም። አንዱ ትልቁ እንቅፋት የሚሆንባቸው ያን ዓላማ ፈንድ ማድረግ የሚችል ገንዘብ ሪሶርስ
ስለሌላቸው ነው። አንድ ጊዜ ከአንድ ጓደኛዬ ጋር ስናወራ የኔን ቪዥን ቦርድ አሳየሁትና የኔን ቪዥን ቦርድ አይቶ ደነገጠ። ትልልቅ ነገሮች ቪዥን ቦርዱ ላይ ስላየ ማለት ነውና ወዲያው ተቆጣ። በጣም ማከብረው ሰው ነው። ቁጣ ስላችሁ እንደዚህ የቁጣ ሳይሆን በቃ ያስታውቃል ከድምፁ እና ከኢሞሽኑ እንዳልተደሰተ ያስታውቃል። እና በኋላም ልገልጽላችሁ እችላለሁ። የሆነ ጥቅስ እየጠቀሰ ለምንድነው እንደዚህ አይነት ነገር ይሄ እኮ አስፈላጊ አይደለም አይነት ነው የሱ አባባል የነበረው ምላሹ። እኔ የጠበቅኩት ዋው ትልቅ ቪዥን ነው ብሎ ጆይን እንዲያደርግ ነበር። ያደለም የሆነው ምንድነው ለምን ያስፈልጋል ይሄ ነው ብሎ የተገረመው። አንተ በግልህ you don't need this አይነት ነገር ነው ያለኝ። እኔ ወዲያው ያብራራሁት ምንድነው ይሄ ሁሉ እኮ ነገር የሚያሳየው እኔ ልፈጽም ላልኩት ዓላማ ሌሎችን ለማገልገል በተጠራሁበት ጥሪ ዙሪያ ላይ ያለኝን ጥሪ ለመጨረስ የግድ ፈንድ ያስፈልጋል። ያንን ፈንድ ደግሞ ፒክቸር ማረገው በዙሪያዬ ያሉት ሪሶርሶች በየቀኑ ማየት ስችል ነው በቪዥን ቦርድ ላይ ብዬ ነው የመለስኩት። ምን ለማለት እየፈለኩኝ ነው? ገንዘብ እንኳን ባንፈልግ፣ ሀብት እንኳን ባንፈልግ ለቤተሰባችን፣ ለፍቅራችን፣ ለዓላማችን የምንጨነቅ ከሆነ በዚህ ምድር ኖረን ሩጫችንን ጨርሰን ማለፍ የምንፈልግ ከሆነ አንዱ የሚያስፈልገን ነገር ሀብት ሪሶርስ ነው ማለት ነው። ሶስተኛው ለምንድነው ሀብት መገንባት ወይም እንዲትረፈረፍልን የሚያስፈልገው የሚለው በግላችንም ሆነ ለሌሎች መትረፍ የምንችለው ሲተረፈረፍልን ነው። ካልሆነ ብዙ መሄድ አይቻልም። ለምሳሌ ራሳችሁንም ካጠናችሁ ሌሎች ሰዎችንም ካያችሁ የማትፈልጉትን ነገር ልትሰሩ ወይም የምትጸየፉበትን ነገር ልታደርጉ ከምትችሉበት አንዱ ምክንያት ማጣት ነው። ይሄ ደግሞ የግለሰቦች ብቻ ችግርም ሳይሆን ቲሞች፣ ኦርጋናይዜሽኖች፣ አገሮች ላይ የሚሆን ነገር ነው። ደሃ ሲኮን ብዙ ፍሪደም የለም። የማንፈልገውን የምንጸየፈውን ሁሉ ልናደርግ እንችላለን። ስለዚህ ይሄንን ሁሉ ኦቨርካም ለማድረግ አንዱ መፍትሄ መሆን ያለበት ዌልዝ እንዴት ነው የሚገነባው? እንዴት ነው ህይወታችን፣ ቤተሰባችን፣ ኮሚኒቲያችን፣ አገራችን የሚትረፈረፍላት የሚለው ጥያቄ መነሳት ያለበትና ተገቢ የሆነ ጥያቄ እንጂ የሌግዠሪ ጥያቄ አይደለም ማለት ነው። ሁለተኛው ጥያቄ የሚሆነው ምንድነው? እንዳይትረፈረፍልን ጋሬጣ የሚሆኑብን ነገሮች ምንድናቸው የሚለው ነው። በመጀመሪያ የእውቀት ማጣት ነው የሚሆነው። ይህን ስል ግን ሰዎች ስለ ሀብት፣ ስለ ዌልዝ፣ ስለ ኢንቨስትመንት አያውቁም እያልኩ አይደለም። በዚህ ዙሪያም የሚያስተምሩ አሉ። አብዛኛው ኮሚኒቲ ግን ይሄ የኛ ብቻ ችግር ሳይሆን ብዙ ሀገሮች ውስጥም ያለ ችግር ነው። ሰዎች የፋይናንሻል ሊትሬቸር እውቀት ብዙ የላቸውም። የሱም እውቀት ያላቸው ደግሞ እንዴት ሴቭ እንደሚያደርጉ ነው እንጂ ትኩረቱ የትምህርቱ ትኩረት እንዴት አድርገው ዌልዝ ቢልድ እንደሚያደርጉ ብዙ ትምህርት አይሰጥም። እና ብዙ ሰው ዌልዝ እንዴት ቢልድ ማድረግ እንዳለበት እውቀቱ ላይኖረው ይችላል። አንድ ጊዜ ከአንድ እንዴት ልጅ ጋር የሆነ ኔትወርክ ላይ ተገናኘንና በጣም ፓሽኔት ነችና ኢንጌጅ አደረግን በዲስካሽን እና በጨዋታችን መሃል በጣም ኦፕን እንደሆነች ሳይ፣ በጣም ፓሽኔት እንደሆነች ሳይ ለኮሚኒቲውም እንደምትቆረቆር አየሁ። ምክንያቱም በጣም ተቆርቁራ ምንድን ነበር ስትል የነበረው የኛ ኮሚኒቲ አሁን ባለው የኢኮኖሚ ችግር ምክንያት በቃ ታስሯል፣ ከለመደው ነገር ወጣ ብሎ እድሎችን ማየት አይችልም። እኔ ብዙ እውቀት ልሰጣቸው ይችል ነበር፣ ብዙ ኦፖርቹኒቲ ልሰጣቸው ይችል ነበር፣ ግን ክሎዝ ማይንድድ ናቸው እያለች በቃ እንዴት ለኮሚኒቲዋ ተጨንቃ ነበር የምታወራው። እና እኔ አግሪ አድርጌ ከሷ ጋር እኔም እኮ እንዳንቺ ተመሳሳይ ጥያቄ ጠይቃለሁ። ብዙ መሪዎችን አገኛለሁ የቢዝነሶች እና ሁሌ የማነሳው ጥያቄ ለምንድን ነው አብዛኞቹ የኛ ቢዝነሶች ከመቶዎቹ ሺዎች በላይ የማያልፉት? ለምንድን ነው እኛ እንደ ሌሎች ኮሚኒቲ ሚሊዮነሮች፣ ቢሊዮነሮች እዚህ ሀገር ዳያስፖራ ውስጥ የሌለን ብዬ ሳነሳ በፊቷ ላይ በሰውነቷ ላይ ታውታለች። በቃ በጣም
ሻክድ ሰርፕራይዝድ ሆና አንተ ደግሞ ሌክዠሪ ነው የምታወራው እኔ እኮ እየሞከርኩ ያለሁት ሞርጌጅ ወስደው እንዴት አድርገው ቤት እንዲኖራቸው ሩፍ ኦቨር ዘ ሄድ እንዲኖራቸው ነው ማወራው አንተ ይሄን ሌክዠሪ ነው ይሄ ለኮሚኒቲያችን ሌክዠሪ ነው ብላ ኮምፕሊትሊ ቅድም የተዘጋ አእምሮን ስትል የነበረች ልጅ እሷም ደግሞ ይሄንን ጋረደችና ፑሽ ባክ አደረገች እኔ ሚሊዮን ዶላር ያለን ካምፓኒዎች ቢሊዮን ዶላር ካምፓኒዎች ለምን አይኖሩንም የሚለው ጥያቄ ነው የጠየቅኩት ለማስረዳት ሞከርኩኝ እሷ አይኛ ሰርቫይቭም ካደረግን በቂ ነው አለችኝ የመለስኩት ምላሽ ምንድን ነበረ ለሰርቫይቫልም የምናወጣው ኤፈርት ጭንቀት ስትረስ ቱ ሰርቫይቭ አሜሪካም ሆነ ኢትዮጵያ ውስጥ ስትረስፉል ነው እኮ ሰርቫይቫል ትራይቭ ያደረጉ ሰዎች ስታያቸው ደግሞ እንደውም ከኛ ያነሰ እኮ ነው ስትረስ አውት የሚሆኑት አማራጭ አላቸው ሪላክስድ ናቸው ቢዚ ናቸው ነገር ግን ሪላክስድ ናቸው ስለዚህ አይ እኔ የምችለው ካፓሲቲ ያለኝ ለሰርቫይቫል ነው ማለት ትልቅ ሮንግ ውሳኔ ነው ሰርቫይቫል ሃርድ ነው እንደውም ትራይቭ ማድረግ ነው ዲፊካልት የሚሆነው ይሄ ሁሉ ግን የሚጀምረው ከየት ነው ካላችሁ ዕውቀት ከማጣት ነው እቺ ሰው በጣም ማደንቃት ነች ነገር ግን ያላት የፋይናንሻል ወይም የዌልዝ ዕውቀት ግን ሴቭ ከማድረግና እዚህ ጋር ሞርጌጅ ወስዶ ቤት ከመግዛት ያለፈ አይደለም ይሄ ብዙ ሰው ስለሌለው ምናልባት 80% የሚሆነው የኛ ኮሚኒቲ የሷን አህል አያውቅም ነገር ግን እዛ ጋር ነው ወይ መቆም ያለብን ነው ጥያቄው ለምንድን ነው ከሰርቫይቫል ወጥተን ከሴቪንግ ወጥተን ስለ ዌልዝ ቢልዲንግ ስለ መትረፍረፍ የማናወራው የማንማረው የማናስተምረው ሌሎችን ነው ጥያቄ የሚሆነው ሁለተኛው ጋሬጣ በጣም ስፒሪቹዋል የመሆን ይሄ በጣም መንፈሳዊ መሆን ሀብት መትረፍረፍ ገንዘብ ከመንፈሳዊነት ያርቀናል ኃጢአት ነው ብሎ የሚያምኑ ሰዎች አሉ ይሄ እንዲትረፈረፍላቸውና ዌልዝ ቢልድ እንዲያደርጉ አያስችላቸው መጽሐፍ ቅዱስን ስለማነብ መጽሐፍ ቅዱስን አንደርስታንድ አደርገዋለሁ ብዙ ጊዜ እነኚህ መንፈሳዊ የሆኑና አያስፈልግም መትረፍረፍ የሚሉ ሰዎች ከመጽሐፍ ቅዱስ ቁንጽል የሚያነሷቸው ጥቅሶች አሉ እዚህ ጋር እኔ መከራከር አልፈልግም እኔ ሃይማኖት አስተማሪ አይደለሁም አም ስፒሪቹዋል ግን ሪሊጂየስ አይደለሁም እዚህ ጋርም የስፒሪቹዋል ኢሹ ያነሳው አይደለም የሪሊጂየስ ኢሹ ያነሳው አይደለም ግን መጠየቅ ስላለበት ነው ብዙ ጊዜ ከመጽሐፍ ቅዱስ ላይ የሚወሰዱት እነኚህ ጥቅሶች በአግባቡ ኮንቴክስቹዋላይዝ ሆነዋል ወይ የተወሰኑትን ጠቅስና ውሳኔውን ለእናንተ ተዋለሁኝ አንዱ በተደጋጋሚ የሚጠቀሰው the love of money is the source of all evils የሚል ጥቅስ ይወስዱና ገንዘብ የሁሉ ነገሮች የመጥፎ ነገሮች ሁሉ ምንጭ ነው ብሎ የሚያምኑ አሉ ያ ትክክል አይደለም the love of money ነው የሚሉ ለገንዘብ ያለ ፍቅር ነው እንጂ ገንዘብ ራሱ አይደለም ኢየሱስ ክርስቶስ አሁን ቢመጣ ኖሮ ትልቅ ካዝና ይዞ የሚዞር አይነት ይሁዳ ይኖረው ነበር ማለት ነው በዛን ጊዜም አቅማዳ ይዞ የተትረፈረፈ ሪሶርሶች ነበሩት ስለዚህ እየተወራ እዚህ ጋር ያለው ገንዘብ መጥፎ ነው ሳይሆን የገንዘብ ፍቅር የሚለው እንደሆነ መታወቅ መቻል አለበት ሌላው የሚነሳው ደግሞ ምንድነው ሀብታም መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ብታልፍ ይሻላል የሚል ይሄም እንግዲህ አውት ኦፍ ኮንቴክስት እየተወሰደ ነው ብዙ ዲቤት የሚያደርጉ ሰዎች አሉ አንዳንዶች ምንድነው የሚሉት ሜታፎር ነው የተጠቀመው እንጂ ኤግዛክት ሊተራሊ የሆነ ነገር አለ እየተናገረ ያለው በቃ how ገንዘብ ያለው የተትረፈረፈለት ሰው እግዚአብሔርን ላይፈልግ ይችላል የሚለውን እንደ ሜታፎር ነው እንጂ የወሰደው ሪል ሊተራል አይደለም ይላሉ ሌሎች ደግሞ የሚሉት ምንድነው የመርፌ ቀዳዳ የሚል አይነት ስም ያለው ጠባብ ጌት ገመሎች ማለፍ የማይችሉበት ጌት አለ ያን ለማሳየት ነው የፈለገው የሚሉም አሉ እዛ ኢንተርፕሪቴሽን ውስጥ አልገባም አላማዬም እሱ አይደለም ነገር ግን አንዳንዴ ከመጽሐፍ ቅዱስ ቁንጽል ሐሳብ በመውሰድ ነገሮችን አውት ኦፍ ኮንቴክስት በመውሰድ እንዲትረፈረፍልን
ዌልዝ ቢልድ እንድናደርግ የሚከለክል ማይንድ ሴት ዴቨሎፕ ልናደርግ እንችላለን። እኔ እዚህ ጋር ኦነስት ሆኜ ነው የምነግራችሁ። እንግዲህ እንደ ክርስቲያን እኔ የምከተለው የማምነው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ በኖረበት ጊዜ በችግር አልኖረም። ኦፍኮርስ ሐዋርያው ጳውሎስ ሲናገር ሀብታም ቢሆንም ድሃ ሆነ የሚለው በመንፈሳዊ ዓለም ወይም በስፒሪቹዋል ዓለም የነበረውን ዌልዝ አሁን እዚህ መጥቶ ሁሉን ነገር ጥሎ እንደ ሰው በምድር የተመላለሰውን ኮምፔር ለማድረግ ነው እንጂ ኢየሱስ ክርስቶስን የኖረውን ኑሮ ስታዩ የሌግዠሪ ኑሮ ነው፣ የመትረፍረፍ ኑሮ ነው። በሚራክል ከሚሰራውም ውጪ በራሱ ሪሶርስ የተጠቀመባቸውን ነገሮች ስታዩ መትረፍረፍ ነው የምታዩ፣ ችግር አታዩበትም። ለምሳሌ ሲጓዝ ማንም ያልተቀመጠባትን አህያ ነው አንጦ ያለው። በዛን ጊዜ አይሮፕላን የለም፣ መኪና የለም፣ ምንም የለም። አሁን ቢሆን ኖሮ የሚሳፈርበትን አይሮፕላን ሳስብ ምናልባትም ማንም ያልተሳፈረበት ወይም ሌግዠሪየስ ነው የሚሆነው። ያ ችግር የለውም። ዓላማውን ለማሳካት ያ ቪሄክል ከአንድ ቦታ ወደ ሌላ ቦታ ቶሎ እንዲወስደው በአጭር ጊዜ ዓላማውን እንዲፈጽም ያስፈልገዋል። ችግሩን አላይም እዛ ጋር። ወይም ደግሞ አይታችሁ ከሆነ መሻገር ሲፈልግ ቦት ይጠቀምና ይሻገራል። አሁን እንደዚህ አይነት የእንጨት ቦቶች የሉ። እንደ መሻገር ቢኖርበት ይጠቀማል ብዬ ማስበው በጣም ሌግዠሪ የሆነ ቦት ኢቭን ያች ሊሆን ይችላል። what's the big deal? ዓላማውን ለማሳካት እነኛ ነገሮች አቬለብል እስከሆኑ ድረስ ምንም ከሀብትና ከመትረፍረፍና ከስፒሪቹዋሊቲ ጋር የሚያገናኝ ነገር የለም። ለነገሩ ኢየሱስ ክርስቶስ የሱ አካውንታንት እኮ በጣም ሌባ ነው። እየሰረቀውም ግን በቂ ካዝናውስ በቂ የተትረፈረፈ ነገር ነበረው። የመጨረሻውን ራት ያዘጋጀበት ቦታ አይታችሁ ከሆነ አፐር ሩም ላይ ነው ሪዘርቭ የተደረገለት። አሁን ቢሆን ኖሮ ትልቅ 5 ስታር ሆቴል ውስጥ ሊሆን ይችል ነበር። ተከታዮቹን አምጥቶ ያንን ራት ግብዣ ሊያደርግ ይችል የነበረው። እያልኩ ያለሁት ምንድነው? አንዳንዴ መጽሐፍ ቅዱስን ከኮንቴክስት አውጥተን እግዚአብሔር እንኳን ሊባርከን ካሰበን ያንን የሚቀበል ማይንድሴት የለን። ያ ማይንድሴት የለን ማለት አናምንም። እማናምን ከሆነ ደግሞ አንድ ነገር አናገኘው። አንድ ነገርን አይቻልም፣ አይሆንም፣ ወደ መንግስተ ሰማያት እንዳልገባ ያረገኛል፣ ከእግዚአብሔር ያርቀኛል ብለን አንድ ነገር ካሰብን በፍጹም ያን ነገር አናደርገው። አንድ ምሳሌ ሰጣችኋለሁ። እኔ ተማሪ ያለው ጎበዝ ተማሪ ልሁን እንጂ ሰቃይ አልነበርኩም። ሰቃይ የሆኑ እነኚህ ቶፕ ስኮር የሚያደርጉ ተማሪዎችን ግን በጓደኝነት መሃል በእኛ መሃል እናሾፍባቸው ነበር። እሱ ሰቃይ ነው፣ ቸካይ ነው ምናምን ሪዘንት እናደርጋቸው ነበር። ለምንድነው የማይዝናኑት? ለምንድነው የማይጫወቱት? ያኔ ፈን ነው። ያኔ አሁን አጥንቼ ሰቃይ ለመሆን ባስብም አልችልም፣ አልፈልግም። ወደ እኔም ሰቃይነት አይመጣም። ለምን? በመጀመሪያ የሳኩበት ነው በዛ ነገር። ከጓደኞቼ እንደሚያጣላኝ ጓደኞቼ ሰቃይ ብለው እንደሚያገሉኝ ስለምፈራ ያው የማይሰቅል እንደምንም ሰርቫይቭ የሚያደርግ ተማሪ ሆኜን ያለፍኩት። ሀብትም እንደዛው ነው። ሀብታም መሆንን የምንጠራ ደግሞ በእኛ ባህል ትልቁ መሰናክል ያ ነው። እና ማንሳት የምንፈልገው ሶስተኛው ቤሪየር የሚሆንብን መሰናክል የሚሆንብን ባህላችን ነው። ባህላችን ለብልጽግና፣ ለመትረፍረፍ፣ ለዌልዝ ቦታ የለው። ይህ መካጋድ የለብንም። ለምሳሌ ሀብታም ሰዎችን ስናይ፣ ስለ ሀብታም ሰዎች ስናወራ፣ በተለይ ብቻችንን ሆነን ስናወራ ምንድነው የምንለው? ከእያንዳንዱ ሀብት ጀርባ ኮራፕሽን አለ፣ ሌብነት አለ። እንደዛ ነው። ኮራፕሽን፣ ሌብነት የለም እያልኩ አይደለም። ነገር ግን ሁሉም ሀብታም ወይም ሁሉም የበለጸገ ሰው ኮራፕት ወይም ደግሞ በስተጀርባ ወንጀል፣ ኃጢአት ኖሮ አይደለም። ይሄን የምናስብ ከሆነ ግን በባህላችን ይሄ የጠነከረ ከሆነ ግን ሀብትን ለመፍጠር
እንዲትረፈረፍልን ለማሰብም ጊዜውም የለንም። እንደ ጽዩፍ ነገር ነው የምናየው። የምንጸየፈው ነገር ነው የሚሆነው። የምንጸየፈውን ነገር ደግሞ እንዳልኳቸው አትራክት አናደርገውም። በድንገት እንኳን በሎተሪ ቢመጣ ኪፕ አናረገውም። ለምን? እኛ ሪዘንት እናረጋለን። ከሀብት በስተጀርባ ያለ ነገር በቃ መጥፎ ነገር ስላረገ ሰው ወይም ደግሞ የሆነ ቺት ስላረገ ነው እንጂ ሰርቶ ግሩ አይደለም ያመጣው ብለን ስለምናምን፣ ስለዚህ አይ እኔ ቺት ማድረግ አልፈልግም፣ አይ ኮራፕት መሆን አልፈልግም፣ አይ እኔ ወንጀል መስራት አልፈልግም፣ ስለዚህ ሀብታም መሆን አልፈልግም። ኢንዳይሬክትሊ ካያችሁት ግን መቼም ሀብታም መሆን ያ ሰው አይችልም ማለት ነው። ምክንያቱም ሀብታምን ያያያዘበት መንገድ ከመጥፎ ነገሮች ጋር ነው። ይሄን እንግዲህ በግልጽ እየተነጋገርን ይሄ አሁን ያነሳኋቸውን 3 ጋሬጣዎች ፌስ እያደረግን ባህላችን ለውጥ እንዲያመጣ እኛም በዚህ ላይ ኦፕን እየተነጋገርን እነኚህ ነገሮች ምን ያህል የተዛቡ እንደሆኑ ባለንበት ኢንስቲትዩሽን ሁሉ ማስተማር ያለብን ይመስለኛል። በሃይማኖቱም ኢንስቲትዩሽን፣ በመንግስት ኢንስቲትዩሽን፣ በትምህርት ቤቶችም በሚዲያም እነኚህ ነገሮች እየተነሱ ካልተወራ ጋሬጣ ነው የሚሆንብን። This video is sponsored by the A to Z Institute LLC. The A to Z Institute is a one-stop learning platform for all your A to Z development needs. The institute empowers professionals, entrepreneurs, and leaders to grow holistically and in turn achieve their organizational, leadership, and personal development goals. To learn more, check our website at www.the2zinstitute.com. For any questions and to schedule for a free one-on-one consultation, reach out via info@the2zinstitute.com. ሶስተኛው ጥያቄ ሀብትን ለመገንባት እንዲትረፈረፍልን ወሳኝ የሆኑ ካራክተሪስቲክሶች ወይም ደግሞ መገንባት ያሉብን ስብናዎች ምን ይመስላሉ የሚለውን ጥያቄ ነው ማንሳት ያለብን። ብዙ ነገሮች ሊያስፈልጉ ይችላሉ። ታይሚንግ ላክም ልንል እንችላለን፣ ወይም ደግሞ የምናውቀው ሰው በዙሪያችን ያለው ይሄ ሁሉ ወሳኝ ነው። ያን አላነሳም። እኔ ግን ማንሳት እንፈልገው 3 ነገሮችን ነው በዚህ ዙሪያ ላይ። አንደኛው ማይንድ ሴት ነው። እስካሁንም እንዳያችሁት እየገለጽኩ ነው። በተለይ ባህል፣ አስተሳሰብ፣ እነኚህ ነገሮች የአንድ ሰውን አቲቲዩድ፣ ሳይኮሎጂ በጣም ሼፕ ያደርጉታል፣ ሞልድ ያደርጉታል። ስለዚህ አንዱ እንዲትረፈረፍልን ወሳኝ ከሆነ ኳሊቲ ፋክተር ሊኖረን የሚገባው ለመትረፍረፍ፣ ለሀብታም ለመሆን፣ ዌልዝ ቢልድ ለማድረግ የሚጠበቅ ማይንድ ሴት ቢልድ ማድረግ አለብን ማለት ነው። ይሄ ድራይቭን ይፈጥራል። ይሄ ምን ማለት ይጀምራል? why should I live in scarcity? ለምንድን ነው እንደ ሌሎች ሰዎች ያለፈልኝ የተትረፈረፈልኝ የማልሆነው የሚለውን ጥያቄ ማንሳት ትጀምራላችሁ። ያለፈላቸው የተትረፈረፈላቸው ኢትዮጵያኖችም የዚህ ሀገር ሰዎች አግኝቼ ሳዋራ ማይንድ ሴታችሁ ውስጥ የምታዩት ነገር ለየት ያለ ነው። እኔ ያልነበረብኝን ነገር ነው የማይባቸው። አንዱ የማይባቸው ነገር ምንድነው? ይገባኛል ብለው ነው የሚያምኑት። ልክ አይ ዲዘርቭ ኢት። ቅድም እንዳልኳችሁ የእግዚአብሔር ልጆች ከሆንን እግዚአብሔር ደግሞ ሲፈጥርም ነገሮችን አትረፍርፎ እንደፈጠረ እኛንም አትረፍርፎ ብቃትና ችሎታ እንደሰጠን ሁሉ እኛም ማይንዳችን ውስጥ ማይንድ ሴታችን እንደሱ መሆን ነበረብን። አይ ዲዘርቭ ኢት የሚል እነሱ ውስጥ እንደዛ ነው የማየው። ሁለተኛ ችግርን አይደለም የሚያዩት። ችግር እንኳን ሲያዩ ከችግሩ ጀርባ እንደ ስቴፒንግ ስቶን ነው የሚያዩት፣ እንደ ኦፖርቹኒቲ ነው የሚያዩት። አንድ ታሪክ አለ ብዙ ጊዜ የሚነገር፣ ግን እዚህ ላይ አነሳዋለሁ። ሊደጋገምባችሁ ይችላል ከሰማችሁት ከዚህ በፊት። 2 የአሜሪካ ግራጁዌት ያደርጉ በጣም ኮሌጅ ግራጁዌት አድርገው ሊዝናኑ ሊጫወቱ ወደ ቫኬሽን ይወጣሉና አጋጣሚ ህንድ ነበር የሄዱት። በሰባዎቹ ውስጥ ነው። እዛ ሄደው ያልጠበቁት ነገር ያያሉ። ብዙ ሰዎች ጫማ የላቸውም፣ በእግራቸው ነው የሚሄዱት። በጣም አንደኛው በቃ ዲፕረስድ ሆነ፣ አዘነ። ሃው ካም እኛ እዛ ሌክዠሪ የኖርን እንዴት እነኚህ ሰዎች ችግሩ ላይ ነው ፎከስ ያደረገው። አንደኛው ግን ዋው አይ ካን ዱ ቢዝነስ ችግሩ ላይ አይደለም ፎከስ ያደረገው።
I can do business እዛ ያለ ቶሎ ብሎ ናፕኪን ላይ ቺፐር የሆነ አፎርደብል የሆነ ህንድ ውስጥ ሊሸጥ የሚችል ጫማ ዲዛይን ቶሎ ሰርቶ ከሚያውቃቸው ሰዎች ጋር ግንኙነት ጀመረ። ቢዝነስ አለ ዲዛይን አድርገን አፎርደብል የሆነ ጫማ እንሸጥ። ችግሩን ሳይሆን ያየው ኦፖርቹኒቲውን ነው ያየው። የተትረፈረፈላቸው ሰዎች በቻንስ አይደለም ያገኙት። የተትረፈረፈላቸው ሰዎች ማይንድ ሴቱ ስላላቸው ነው። ችግር ኮንስትሬንት ስኬርሲቲ አያዩም። የስኬርሲቲ ሜንታሊቲ የፖቨርቲ ሜንታሊቲ የላቸው። ነገር ግን አንድ ነገር ማለት እፈልጋለሁ። ብዙ ሰዎች ከሀብታም ቤተሰብ ከተትረፈረፈለት ቤተሰብ ሲወጡ ችግርን ኮንስትሬንትን ድህነትን አለ ብለውም አያምኑ። ምሳሌ ልስጣችሁ። አንድ ሰውን አሁን ከዚህ ሀብታም ከሆነ ከአሜሪካ ፋሚሊ ወስዳችሁ አንዱ ዳሃ የሆነ ሀገር ውስጥ እንዲያድግ ብታረጉት ምንም እንኳን ዋይር የተደረገው ከቤተሰቦቹ የወሰዳቸው ኤፒጄኔቲክሱ ጄኔቲክሱ የሚያረገው ነገር የሚያስበው ነገር እንደሚትረፈረፍለት ምናምን ቢሆንም ኢንቫይሮንመንት ያግደዋል። በሌላ በኩል ደግሞ አንድ ሰውን ከዳሃ ከሆነ ቤተሰብ ከዳሃ ከሆነ ሀገር አንጦትና የተትረፈረፈለት አገር ውስጥና ቤተሰብ ውስጥ አስገቡት። በዛ ቤተሰብ ውስጥ ሲያድግ ምንድነው የሚሆነው? ምክንያቱም የሚሰማው ነገር የሚነገረው ነገር አይቻልም፣ ከዛፍ ላይ አይደለም ብር የሚመጣው የሚለውን አይሰማም። ይሄን ማድረግ አትችልም፣ ይሄን መሆን አትችልም አይደለም የሚሰማው። ስለዚህ ምንም እንኳን ከዳሃ ቤተሰብ ቢወለድ እዚህ ቤተሰቡ ስለመጣ ይቻላል የሚለው አስተሳሰብ ወይ ማይንድ ሴት ይፈጠርበታል። ይሄ ማለት አንድ ሰው ማይንድ ሴት ስላለው ብቻ ይቻላል የሚል አስተሳሰብ ስላለው ብቻ ሀብታም ይሆናል ማለት አይደለም። ሌሎችንም እናወራለን። ለዛ ነው አንዳንዴ በጣም ይቻላል የሚል ኢንቫይሮንመንት ውስጥ ተወልደው የሀብታም ልጆች ሆነው የቤተሰቡን ሀብት ግን መቀጠል የማይችሉት። ለምን? ቢኮዝ ማይንድ ሴቱ ነው እንጂ ያላቸው ሌሎቹ ስኪል ሴቶች የሏቸውም። ስለዚህ ሁለተኛውን አስፈላጊ የሆነ ነገር እንነጋገር። ሁለተኛው ወሳኝ የሆኑ ሀብት ቢልድ ማድረግ የምንችልባቸው ስኪል ሴቶች ያስፈልጉናል። ያ ምን ማለት ነው? ብዙዎቹ እኔም ላይ የነበረ ነገር ነው። ብዙ ጸጸታለሁ እስካሁን ድረስ። እኔ ብዙ ትምህርት ውስጥ ገብቻለሁ። አንዳንዶቹ እንደውም አልጠቅሳቸውም፣ ሬዚዩሜ ላይም የሉም። እኔ ያለኝ ሰርቲፊኬሽኖች ያሉኝ ዲግሪዎች የሉም። አንዳንድ ሰው ዝም ብዬ ሃይድ እያደረኩ ይመስላል ነው። አስፈላጊ አይደለም። ግን ሳይንስ ውስጥ ገብቻለሁ፣ ኮምፒውተር ሳይንስ ውስጥ ገብቻለሁ፣ ሊደርሺፕ ውስጥ ገብቻለሁ። ከዲግሪ ጀምሮ እስከ ፒኤችዲ ምናምን አድርጌያለሁ። የሚቆጨኝ ነገር ግን እነኚህ ሁሉ ትምህርቶች ግን ሀብትን ለመገንባት የሚረዱ አልነበሩ፣ ለመቀጠር የሚረዱ ናቸው። አብዛኛው ሲስተም ደግሞ ካያችሁት እዚህ ሀገርም የትም ሀገር ስታዩ ለስራ የሚያዘጋጅ ትምህርት የምትማሩት እንጂ እንዴት ዌልዝ ቢልድ እንደምታረጉ የሚያዘጋጅ ካሪኩለም ብዙ የለም። ለዛም ነው የፋይናንስ አስተማሪ፣ የኢንቨስትመንት አስተማሪ፣ የኢኮኖሚክስ አስተማሪም ሆነው የተትረፈረፈላቸው ያልሆኑት። ቢኮዝ ትምህርቱን እውቀቱን ይወቁት እንጂ አክቹዋል ስኪል ሴቱ ስለሌላቸው። ይሄ እኔ ጀጅ እያረኩ አይደለም፣ የሚያስተምሩ ነገር አያስፈልግም እያልኩ አይደለም። በጣም ያስፈልጋል። ነገር ግን ስኪል ሴት ያስፈልጋል። እውቀቱ ብቻውን በቂ አይደለም። ማይንድ ሴቱ ብቻውን በቂ አይደለም። ስኪል ሴቶች በኋላ የተረዳሁት ምንድነው? ሀብት ቢልድ ያደረጉ ሰዎች ሳጠናቸው መጽሐፍት ሳነ ቢሊዮነሮችን አሁን ባዮግራፊያቸውን አጠናለሁ። ሚሊዮነሮች ያየሁት ነገር ምንድነው? የተወሰኑ ወሳኝ የሆኑ ስኪል ሴቶች አሏቸው። አንደኛው ራሳቸውን ብራንድ ያደርጋሉ። ለየት ብለው ብራንድ ራሳቸውን ያደርጋሉ። which means ራሳቸውን ፖዚሽን ያደርጋሉ ተፈላጊ ለመሆን። ሁለተኛ ያየሁባቸው ነገር ማርኬቲንግ ማድረግ ይችላሉ። ራሳቸውን ቢዝነሳቸውን ማርኬት ማድረግ ይችላሉ። አሁን ካጠናችሁ ሰክሰስፉል የሆኑ አንትረፕረነሮች ስታጠኑ የማርኬቲንግ የብራንዲንግ ችሎታ እንደዚሁም የሴልስ ችሎታ አላቸው። ማኔጅ ማድረግ ብቻ ሰዎችን ሳይሆን የሚችሉት እንዴት አድርገው ብራንድ አድርገው ራሳቸውንም ካምፓኒያቸውንም ማርኬት አድርገው ፕሮዳክትና ሰርቪሳቸውን እንደሚሸጡ ያውቃሉ። እኛ ጋር ደግሞ ታውቃላችሁ እንዲህ አይነት የሚያደርግ ሰው አንዳንዴ ኢጎቲስቲካል ይመስለናል። ምክንያቱም ማውራት ይጠይቃሉ። እነኚህ ነገሮች መሸጥ ስለሚፈልጉ አጭበርባሪ አታላዮች ነው የሚመስሉን።
የሚሸጡ ሰዎች ሴልስ ፒፕልን እንጸየፋለን ወይም እናጣጥላለን። ያ ማለት በጣም መጥፎ የሆኑ ሴልስ ፒፕል የሉም እያልኩ አይደለም፣ የማይሆን ነገር የሚሸጡ ነገር ግን ፕሮፌሽኑ ግን በአግባቡ ከተያዘ ግን ወሳኝ ከሆኑ አንድ ስኪል ሴት ነው ይሄ ብራንዲንግ፣ ማርኬቲንግ እና ሴልስ። አክቹዋሊ ሰዎችን ሁሉ እነግራቸዋለሁ ኤአይ መጣ አልመጣ ኢኮኖሚው ተነሳም ወደቀም አንድ ተርባችሁ እንዳታድሩ የሚያደርግ ስኪል ከፈለጋችሁ ግን ኖ ሃው ቱ ሴል ነው የምላቸው። ሃው ቱ ሴል አሁን ብዙ ተምሬያለሁ፣ መጽሐፍ አንብቤያለሁ፣ ፕሮዳክት ሰርቪሶችን በተሻለ ሁኔታ ፕሮሞት እያደረግኩ ነው። ግን ያ ምን ይጠይቅ ነበር? የሴልስ ችሎታ ይጠይቅ ነበር። አንዱ ማመን ያለባችሁ ነገር ጥሩ ፕሮዳክት ካላችሁ፣ ጥሩ ሰርቪስ ካላችሁ ሌሎች ሰዎች እንዲሰሙት ለምንድነው የማትፈልጉት? እናንተ የተጠቀማችሁበትን ነገር ሌሎች እንዲያገኙ ለምንድነው የማትፈልጉት? አሁን ይሄንን ቪዲዮ የሚመለከት አንድ ሰው ምን ሊል ይችላል? መጥፎ ነገር አትሪቢዩት ሊያደርግ ይችላል ለኔ why this guy talks about መትረፍረፍ why he talks about this ኔጌቲቭ ነገር አትሪቢዩት ሊያደርግ ይችላል። በእኔ አንጻር ካያችሁት ግን whatever I know I have to share አይዲያውን እየሸጥኩት ነው። ለሌሎች ኬር ማድረግ ከሆነ እኔ ውስጥ ብቻ ውጭው አላስቀረውም፣ ሌሎች እንዲጠቀሙበት ትሸጣለሁ። ኦፍ ኮርስ ሰንበዲ አቅሙ ካለው ደግሞ ገንዘብ ይከፍላል። ነገር ግን ሞቲቭ የአንድ ሴልስ ፐርሰን ሞቲቭ መሆን ያለበት ምንድነው? እኔ ማቀውን ይጠቅማል ያልኩትን እኔ የጠቀመኝን ነገር ለሌሎች ሰዎች ሼር ማድረግ ነው። የማጭበርበር ስሊዚ የሆነ ምናምን እሱ ሮንግ ነው። ሌላው ስኪል ሴት ሊኖራችሁ የሚገባው ከሴልስ ቀጥሎ ሊኖራችሁ የሚገባው ነገር ኮሚኒኬሽን ነው። አሁን ኮሚኒኬሽን ስንነጋገር እኔ 360 ኮሚኒኬሽን የምለው ነገር አለ። ዝም ብሎ ማውራት ብቻ ኮሚኒኬሽን አለ። ማዳመጥ ይጠይቃል፣ ሚቲንግ ሊድ ማድረግ ይጠይቃል፣ መድረክ ላይ መናገር ይጠይቃል፣ እንደዚህ ቪዲዮ ካሜራ ፊት ቆሞ መናገር ይጠይቃል፣ ፋሲሊቴሽን ይጠይቃል፣ ኢሜል መላክ ኮሚኒኬሽን ነው፣ ቨርባል 101 ቻት አለ፣ ከሚዲያ ጋር ኢንተርቪው አለ፣ ፕሬስ ሪሊዝ መስጠት አለ። ብዙ አይነት የኮሚኒኬሽን ታይፖች አሉ። ሀብታም ሰዎችን ስታጠኗቸው they are experts in communicating። አይዲያቸው ሐሳባቸው ብቻ አይደለም በቂው ኮሚኒኬት ያደርጉታል። ሌላኛው የምታዩት የበለጸጉ ሰዎችን የምታዩባቸው ነገር ደግሞ ኔጎሺየት ማድረግ ይችላሉ። በቲቪ ምናምን ታዩ ይሆናል ኔጎሺዬሽን። ሀገራትም ኔጎሺዬት ሲያደርጉ አይታችሁ ከሆነ ሰክሰስፉል የሆኑት ኔጎሺዬተሮች እነኚህ ንግድ ውስጥ የነበሩ ሀብታም የሆኑ ሰዎች የኔጎሺዬሽን ስኪል ሳይኖራቸው እዛ ጋር አይደርሱም። ከሰራተኞቻቸው ጋር ኔጎሺዬት ሲያደርጉ፣ ከሚያገለግሏቸው ጋር፣ ከከስተመሮቻቸው ጋር፣ ከፓርትነሮቻቸው ጋር ኔጎሺዬት ያደርጋሉ። ስኪልፉል ናቸው። ኔጎሺዬት ሲያደርጉ ሁሉ ላታውቁ ሁሉ ትችላላችሁ። በነገራችን ላይ እነኚህ ኢፌክቲቭ የሆኑ የኔጎሺዬሽን ችሎታ ያላቸው ሰዎች ምንም ነገር ጠረጴዛው ላይ ጥለው አይሄዱም። ይሄ ራሱን የቻለ መነጋገር ወደፊት ያለብን ነው። አልመጣም። መድረክ ላይ መናገር ይችላሉ፣ ኔጎሺዬት ማድረግ ይችላሉ። ሌላው ትልቁ ነገር ግን ካፒታል ሬዝ ማድረግ ይችላሉ። ቅድም እንዳልኳችሁ አንዱ መበልጸግ ያለብን ሀብታም መሆን ያለብን ዌልዝ ጀነሬት ማድረግ ያለብን ፐርፐዛችንን፣ ፋሚሊያችንን፣ ኮሚኒቲያችንን ፈንድ እንድናረግ ከሆነ አንዱ እውቀት ሊኖረን የሚገባው ሬዚንግ ካፒታል ወይም ፈንድ ሬዝ ማድረግ ራሱን የቻለ ችሎታ ነው። ብዙ ድሪሞች፣ ብዙ አይዲያዎች የሚሞቱት ፈንድ እያጡ ነው። ለ3 ዓመት፣ ለ2 ዓመት፣ ለ2 ወር፣ ለ3 ወር አንድ ሰው ይገፋና ጥሩ የሆነ አይዲያ ኑሮ ይደርቃል፣ ባንካቸው ይዘጋሉ። ምክንያታቸው ግን አይ እኔ ካፒታል ሬዝ ማድረግ ችሎታ የለኝም ግን አይሉ። ብዙ ኤክስተርናል ምክንያቶች ነው የሚሰጡት። ችግሩ ግን ስታርቭድ የሆነው ያ ቢዝነስ፣ ስታርቭድ የሆነው ያ ኮዝ፣ ስታርቭድ የሆነው ያ አይዲያ ቢኮዝ አንድ ሰው ካፒታል ሬዝ የማድረግ ብቃት ስላጣ ነው። ፒች ማድረግ ሰዎች ዋሌታቸውን ከፍተው ብራቸው እንዲሰጡ ማድረግ ስላልተቻለ ነው። ሁላችንም ባይ ዘ ዌይ የሆነ በስፔክትረሙ ላይ የተወሰነ ቦታ አለን። እኔም እናንተም አለን። ጫፍ ላይ ደረሱ አሉ። ወደፊት እየጋበስኩኝ እነኚህ ካፒታል ሬዝ ማድረግ የሚችሉ ሰዎች ኢንተርቪው ያደርጋሉ።
ሌላኛው ስኪል ደግሞ ኢንቨስትመንት ስኪል ነው። ኢንቨስትመንት ስኪል ምንድነው? የአንድ ሰው ያለውን ካፒታል በንግድም ያገኘውን ይሁን በእውቀትም ያገኘውን ተቀጥሮ እየሰራም ያገኘውን ገቢ ግን ኢንቨስት ማድረግ የሚችል እንደ ዋረን በፊት መሆን አይጠበቅብንም። ግን የምናገኘውን ገንዘብ ባንክ ከማስቀመጥ ይልቅ ወይም ከማባከን ይልቅ ሀብታም ሰዎች በጣም ሴቭ ያደርጋሉ፣ በጣም ኢንቨስት ያደርጋሉ። አሁን አንዳንድ ሰዎች እኔ ጋር ይመጡና ኃይሌ ገብረስላሴን ሳደንቅ አንዳንዴ ሰዎች ይላሉ ኃይሌ ምን ግሪዲ ነው ብር አይሰጥም ምናምን ይሉኛል። በእነሱ ማይንድ ሀብታም የሆነ ሰው መርጨት አለበት ብሎ ያስባሉ። የሚረጭ ሰው ሀብታምም አይሆንም በነገራችን ላይ። ለዛ ነው ሎተሪ ያገኙ ሰዎች መጠበቅ የማይችሉት። ወይም እንደ ኃይሌ ገብረስላሴ ሩጫ አግኝተው ሚሊየንስ ኦፍ ብር አግኝተው ወይም hundreds of thousands of dollars አግኝተው ዛሬ የሌላቸው ምክንያቱም ስለሚያባክኑት ነው እንጂ ግሪዲ ስለሆነ አይደለም። ሀብታም የሆኑ ሰዎች ሴቭ ማድረግ ይችላሉ። ሴቭ ያደረጉትን ደግሞ ኢንቨስት ሌላ ቦታ ላይ ማድረግ ይችላሉ። እነኚህ ስኪሎች ካሉን እናሸንፋለን ማለት ነው። እንዲትረፈረፍልን ይችላል። ሶስተኛው ደግሞ ፐርሰናሊቲ ነው። የካራክተር የሚባለው ነገር ብዙ ሰው ሳይገባው ከሀብት ተጀርባ ነው እንዲያለ ይላሉ። የሆኑ እንደዚህ አይነት ያልሆኑ ሰዎች አሉ፣ ግን አይዘልቁም። ብዙ ጊዜ ወንጀላቸው ይጋለጥና ሀብታቸው ይጠፋል አብሯቸው። ወይም ደግሞ ኮራፕሽኑ ያበቃና ወይም ደግሞ ኮራፕሽን ተይዘው ሀብታቸው ያበቃል። ሰርተው ግረው ካራክተሩ ፐርሰናሊቲው ያላቸው ግን ለልጅ ልጆቻቸው አሳልፈው ይሰጣሉ። ይሄ ደግሞ በጨበጣ አይመጣም። የአንድ ሰውን ስብዕና መስራት ራሱን የቻለ እውቀት ይጠይቃል፣ ስኪል ይጠይቃል። እንዲትረፈረፍላቸው የሚፈልጉ ሰዎች ከስማቸው በላይ ከቃላቸው በላይ የከበደ ነገር የለም። ቀርባችሁ አንደርስታንድ ብታደርጓቸው በቀላሉ ፕሮሚስ አይገቡም፣ በቀላሉ ወርዳቸውን አይሰጡም። እዛ ቦታ የደረሱት ቃላቸውን ስለማያጥፉ ነው፣ ፕሮሚሳቸውን ስለሚጠብቁ ነው። ሰዎች አብሯቸው ቢዝነስ የሰሩት አምኗቸው ብራቸውን የሰጧቸው አምኗቸው ላይፋቸውን ዴዲኬት ከነሱ ጋር ያደረጉት ክሬዲብል እና ትረስትወርዚ ስለሆኑ ነው። ሀብት ትረስት ከሚደረግ ሰው ጋር ነው ትረስት አድርጎ የሚመጣው። ይህ የሚያጭበረብር አብላልጮ የሆነ ሰው ለጊዜው ሊያጭበረብሩ ይችላሉ። አንዳንዴ ሰዎች ይገጥሙኛል፣ እንደምንም ቺት አድርገው የሆነ ነገር ከኔ ይወስዳሉ። ከዚህ እኮ ያለፈ ብዙ ነገር ልሰጣቸው ይችል ነበር እኮ። በኔ ጀርባ ያሉ እኮ ብዙ ማቃቸው ሰዎች አሉ ሊጠቅማቸው የሚችለው። እነሱ የወሰዷት ያቺ ብር ወይም ያቺ ጠለፍ አድርገው የወሰዷት ኢንፎርሜሽን ወይም የወሰዷት አይዲያ nothing compared to what I know, compared to what I could help them። ግን ካራክተሩ ፐርሰናሊቲው የላቸውም። ለዛ ነው እንዲትረፈረፍልን ከፈለግን እንደ ሀገርም ነው። በነገራችን ላይ አሁን አንዳንድ ሰዎች ምን ኢትዮጵያ ውስጥ የኢንቨስትመንት ፖሊሲ ተቀይሯል፣ ፕላትፎርሙ ተዘጋጅቷል፣ በቃ ፎሬን ዳይሬክት ኢንቨስትመንት ይመጣል ይሉኛል። እኔ በጣም ከተደሰቱ ሰዎች አንዱ ነኝ። በጣም ደስ ብሎኛል። ምክንያቱም ኢትዮጵያም እያለሁ ላታውቁት ትችላላችሁ። እኔ በተማሪነቴም ጊዜ አዲስ አበባ ዩኒቨርሲቲ የተማሪዎች ህብረት ፕሬዚዳንት ነበርኩ። ፕሮሞት አደርግ ነበረ ስለ ፍሪደም፣ ስለ ሊበራል ዲሞክራሲ፣ ማርኬት ኢኮኖሚ። ከወጣውን በኋላ የተወሰኑ ባልደረቦችን ጆይን አድርጌ ኦፖዚሽን ውስጥ ገብቼ ኢትዮጵያ ውስጥ ፍሪ ማርኬት እንዲኖር፣ ሊበራል ዲሞክራሲ እንዲኖር፣ ፍሪደም ኦፍ ስፒች እንዲኖር ያቅሜን አድርጌያለሁ እዚህ ሀገር 2005 እስከመጣው ድረስ። ያ ማለት አንድ ሀገር ማለት አሁን የወጡት ፖሊሲዎች ብዙዎች የወጡት ፖሊሲዎች ያኔ የነበረው መንግስት አድርጓቸው ቢሆን ኦፖዚሽን ውስጥም ቢሆን አጨበጭብላቸው ነበር፣ እንደውም ደግፋቸው ነበር። የኔ እምነት ምንድነው ግለሰቦችም እንሁን ቤተሰብም እንሁን ድርጅቶችም እንሁን ከሀገሪቷ በላይ ልናድግ አንችልም። ከሀገሪቷ በላይ ሊያልፍልን አይችልም። አገሪቷ ታማኝ ካልሆነች፣ አገሪቷ ፍሪ ካልሆነች ማርኬት ኢኮኖሚ ማታዳብር ከሆነ፣ ኤክስቼንጅ ፖሊሲዎቿ ገንዘብ ከውጭ መጥቶ እንዲወጣ ማያስችሉ ከሆኑ፣ ቢሮክራሲ ካለ፣ ኮራፕሽን ካለ አገሪቷ ደሃ ትሆናለች፣ ብዙ መሄድ አይችልም፣
እኛም እንደ ግለሰብ እንደ ማህበረሰብ እንደ ድርጅት ከዛ በላይ ልንሄድ አንችልም። ለዛ ነው አንድ ሀገር ካራክተሯ ሊኖራት የሚገባው። ኢንቨስተሮችም አሁን ብዙ ማውራቸው አሉ፣ ቬንቸር ካፒታሊስት ፕራይቬት ኢኩዊቲ ላይ ያሉ ሐሳብ ሳነሳላቸው፣ ምክንያቱም ሌላ ሀገር ፕሮሞት አደርጋለሁ፣ ሐሳብ ሳነሳላቸው ብዙ ጊዜ ፑሽ ባክ የሚያደርጉት in your country there is corruption ይሉኛል። አንዳንዴ ደግሞ in your country is very hard to do business because of this and that ይሉኛል። አያችሁ፣ እንደፈለገ ብንፍጨረጨር፣ ፖሊሲውን ብንቀይርም፣ ሲስተም ብንዘረጋ፣ ፓሽኔት በዛም ብንሆንም፣ እንደኔ ያለን ሰዎች ደግሞ ቀጥሉበት ይሄ ነገር ይቀጥል ብንልም at the end of the day ካራክተር ነው ሰዎች እያዩ ያሉት፣ ስብና ያሉ የሀገሪቷን በሉ የድርጅት የግለሰብ ያሉ ሰዎች ኢንቨስት ከማድረጋቸው በፊት። ለዛ ነው እንዲትረፈረፍልን ከፈለግን እያመመንም እየጎረበጠንም ቢሆን ስብና ላይ የሚኖር አንድ ምሳሌ ልስጣችሁ። አሁን ለምሳሌ የራሻን ሰቨራይን ዌልት ኢሮፒያኖች አሜሪካኖች ፍሪዝ አድርገዋል $300 ቢሊዮን። እስከ ዛሬ የሚጨቃጨቁት ላለፈው 3 ዓመት እንውሰደው የሚሉ አሉ፣ አይ አንወስድ የሚሉ አሉ። ለምን ይመስላችኋል የሚጨቃጨቁት? ዩሮ ክሊር የሚባል ይሄ አብዛኛውን ይሄን ፈንድ የያዘ ድርጅት አለ። ይሄንን ኮንፈስኬት ቢያደርጉ ዩሮፕ ውስጥ ያለውን የራሻን ዌልት ኮንፈስኬት ቢያደርጉ ዩሮ ክሊር ገደል ነው የሚገባው። ዩሮፕ ውስጥ የሚያስቀምጡ ከሚድል ኢስት ከተለያየ ሀገር ብራቸውን ኢንቨስትመንት የሚያደርጉ በሙሉ ዊዝድሮ ማድረግ ይጀምራሉ። ሁለተኛ ማንም ትረስት አያደርግም ዩሮፕን። አሜሪካማ እዛ ጋር መጠጋትም አይፈልጉም። ምክንያቱም ያንን ካደረጉ ማን ነው ቀጥሎ? ቻይናም የትም ሀገር ያሉ እንዳውም ቦንዱን ድሮፕ ማድረግ ይጀምራሉ፣ ከስቶክ ማርኬቱ ይወጣሉ። ምክንያቱም ምንም ትረስት ሊያደርጉ አይችሉም። ያስቀመጥነው ብር ሊወሰድብን ነው ነገ ሳንስማማ ስንቀር ከዚህ ሀገር ጋር ይላሉ። በግለሰብም ከዚህ ያለፈ አይደለም። ካልታመንን እንደ ድርጅትም ካራክተሩ ከሌለን እንደ ሀገርም ካራክተሩ ከሌለን ብልጽግና ሊመጣ አይችልም፣ መትረፍረፍ ሊመጣ አይችልም፣ ወልድ ሊመጣ አይችልም። ለዛ ነው ልክ ማይንድ ሴታችን ላይ መስራት እንዳለብን ሁሉ ስኪል ሴትም ላይ መስራት ያለብን። ግን ማይንድ ሴቱና ስኪል ሴቶቹ ብቻ ግን በቂ አይደሉም። ካራክተራችን ላይ ፐርሰናሊቲያችንም ላይ መስራት አለብን። ያንን ካላደረግን ወልድ አትራክት ማድረግ አንችልም። ብናደግ እንኳን በቻንስ በሎተሪ በwhatever it doesn't stay. The A to Z Investments is your one-stop A to Z platform to meet all your business brokerage and commercial real estate needs. To learn more, check our website at www.theA2Zinvestments.com. For any questions and to schedule for a free one-on-one consultation, reach out via info@theA2Zinvestments.com. አራተኛው ጥያቄ መመለስ ያለብን ሀብትን ለመገንባት ምን አይነት መንገዶች አሉ የሚል ነው። ብዙ መንገዶች አሉ። አይ ሎተሪ መቁረጥ ይቻላል እኮ አይደል? ሀብታም ለመሆን ወይም ፖለቲከኛ ሆኖ በጉቦም ሀብታም መሆን ይቻላል አይደል እንዴ? ለምን ወደ ባንክ ሄደን መስረቅ ይቻላል አይደል እንዴ? እነኚህ ሁሉ መንገዶች ናቸው። እነሱ አይደሉም እያልኩ አይደለም፣ ግን አያዘልቁም። ቢያንስ ለእኔ አያዋጡም። ስለዚህ የሚያዋጡትን እንነጋገር። የመጀመሪያው የሚሆነው እውቀታችንን፣ ችሎታችንን፣ ፓሽናችንን ተጠቅመን ኦልሬዲ የቢዝነስ የኢንቨስትመንት ብቃት ካላቸው ሰዎች ጋር ፓርትነር ብናደርግ ሀብታም የመሆን የመትረፍረፍ እድል ይኖረናል። ብዙ ኤግዛምፕል ከዚህም ሀገር አትሊስት አንድ ከኢትዮጵያ መጥቀስ ይችላሉ። ለምሳሌ እዚህ ሀገር ስቲቭ ወዝኒያክ ከስቲቭ ጃብስ ጋር ቲም አድርጎ ስለሰራ መልቲ ቢሊዮነር ነው። ስቲቭ ባልመርም ደግሞ ከቢል ጌትስ ጋር አብሮ ቲም አፕ አድርጎ ስለሰራ ቢሊዮነር ነው። እነኚህ ሰዎች ኦርጋናይዜሽን አልነበራቸውም፣ የቢዝነስ ስኪሉ አልነበራቸውም፣ ግን ሌላ ስኪሎች ነበሯቸው። እነኛ ስኪሎችን ተጠቅመው ሌሎችን ኮምፕሊመንት አድርገው ሀብታም መሆን የቻሉት። ኢትዮጵያ ውስጥ ደግሞ አንድ ኤግዛምፕል መስጠት እችላለሁ። ለምሳሌ 2 ጥምረት እናያለን። አላሙዲ እና
አረጋ ይርዳውን ካያችሁ ጥሩ ቲም አፕ ነው ያ። አላሙዲ የቢዝነስ ስኪል ካፒታሉ አለው። አረጋ ይርዳው ደግሞ የሊደርሺፕ የማኔጅመንት ብቃት አለው። አክቹሊ የሱም መጽሐፍ እኔ ገዝቼ እዚያውን ከጀርባ ልታዩት ትችላላችሁ። በጣም እውቀቱ ጥበቡ አለ። እሱ እዛ ቦታ ሰክሰስፉል የሆነው ሌላ በንግድ በካፒታል በኢንቨስትመንት ላይ ብቃት ካለው ሰው ጋር ቲም አድርጎ ነው። ስለዚህ ሁላችንም ስራችንን ጥለን ነጋዴ መሆን የለብንም እንዲትረፈረፍልን ከፈለግን። ሁለተኛው አንተርፕረነር በመሆን ባለሀብት ወይም ደግሞ ነጋዴ በመሆን ማለት ነው። ሊስት ብዙ እዚህ ላይ ኤግዛምፕል እሰጣችኋለሁ። በዚህ ላይ እኛ ሀገር እዚህ ውስጥ ገብተው የተትረፈረፈላቸውን ሰዎች ማለት ነው። አላሙዲ ኦልሬዲ ጠቅሼዋለሁ። በቴሌህም ጥላሁን፣ ኃይሌ ገብረስላሴ፣ ወደ ናይጄሪያን ብንሄድ እዛው አፍሪካ ውስጥ ዳንጎቴ፣ ኢዮብ ማሞ፣ ሳሙኤል ታፈሰ፣ ሄኖክ ተስፋዬ፣ በላይነህ ክንዴ፣ ብዙ መጥቀስ ይቻላል። እንግዲህ እነኚህን ባለሀብቶች እንደምታዩት በራሳቸው በመስራት ሳይሆን ሰክሰስፉል የሆኑት አንተርፕረነር ሆነው ማለት የቢዝነስ አይዲያ ነበራቸው። ሰዎች አምጥተው ካፒታል አምጥተው ነው አትርፈው ሰክሰስፉል መሆን የቻሉት ማለት ነው። እንግዲህ ተቀጥረን ሰርተን ከሌላ ሰው ጋር ፓርትነር ሆነን መስራት የማንፈልግ ወይ የማንችል ከሆነ ደግሞ ሁለተኛው አማራጭ አንተርፕረነር መሆን ነው ማለት ነው። ሶስተኛው አማራጭ ደግሞ ኢንቨስተር መሆን ነው። እዚህ ሀገር ብዙ አሉ። እዚህ ሀገር ብዙ ካፒታልም አለ፣ የዳበረ ነገር ነው። ለምሳሌ አንድ ኤግዛምፕል በሰጣችሁ ዋረን በፌት በሱ ካምፓኒ አይደለም የሚያተርፈው፣ ኢንቨስት የሚያደርግበት ካምፓኒ አለው። ነገር ግን ትርፉን የሚያገኘው ሌሎች ካምፓኒዎች ላይ ስቶካቸው ላይ ኢንቨስት እያደረገ ነው። ተስላ ላይ፣ ኮካኮላ ላይ፣ አፕል ላይ እያደረገ ነው። እኛ ሀገር ይገርማቸው አንዱም ሀብት እንዳናፈራ ከምንቸገርበት እንደ ሀገርም እንደ ድርጅትም አንዱ ትልቁ ችግር የካፒታል እጥረት ነው። ይህም ችግር ስላለ እኛ ሀገር ብዙ በዚህ በኢንቨስተር ሆነው የተትረፈረፈላቸው ብዙ የሉ። እንደው ቱ ቢ ኦነስት እንደውም ብዙ በዚህ ዙሪያ እውቀቱ ያላቸው ብዙ አሉ፣ በጣም ጥቂት ናቸው። በስም ሁሉ ልጠራቸው ይችላሉ። ሚስ ካደረኩኝ ሚስ ያረኳቸውም ከ10 ከ20 ከ30 ሊበልጡ አይችሉም። ተወሰኑትን ግን ልጥራላቸው አይዲያው እንዲኖራቸው። ኢንቨስተር የምንላቸው ሰዎች ምን አይነት እንደሆኑ ለምሳሌ ዘመድህን ንጋቱ የራሱ የሆነ እዚህ አሜሪካን ሀገር ያለ ፌርፋክስ አፍሪካ ፈንድ አለው። በኢንቨስትመንት ዙሪያ ላይ ብዙ ይንቀሳቀሳል፣ ይናገራል፣ ኢንተርቪው ይሰጣል። ሁለተኛ ደግሞ እሌኒ ገብረመድህን ብሉ ሙን የሚባል ኢንቨስትመንት ላይ ያተኮረ ካምፓኒ አላት። ሌሎችም በኢንቨስትመንት ዙሪያ ላይ እውቀት ያላቸውን እንዳው ልጥራ ብል እንደነ ኤርሚያስ አመልጋ፣ ፍስሐ እሸቱ ልጠራ እችላለሁ። ይሄ ፊልድ ግን በጣም ያልዳበረ ነው። ብዙ መሰራት ያለበት ነው። ሌላ ጊዜ መጥቼ በዚህ ጉዳይ ላይ መነጋገር አለብን። እኛ ሀገር ፈንድ ማቀው የለም። እዛ ሀገር የተመሰረተ ፕራይቬት ኢኩዊቲ ፈንዶች የሉ። አገሪቷ ስኬል እንድታረግ ከተፈለገ ከሀገር ውስጥ ካለው ካፒታል በላይ ወይም በአንድ ድርጅት ብቻ ላይ ዲፔንድ ያደረገ ሳይሆን በፈንድ ሌቭል በፕራይቬት ኢኩዊቲ ሌቭል ስኬል ማድረግ ካልተቻለ እንደ ሀገር ብዙ መነሳት አንችልም። ግለሰቦችም ከዓለም ላይ ካሉ ዌልዚ ከሆኑ ሰዎች ጋር ኮምፒት ማድረግ አይቻልም፣ እነኚህ ነገሮች ቦታው ላይ ከሌሉ። በአራተኛ ደረጃ ማነሳው ወደ ሀብታምን ሊያመጡን ከሚችሉ መንገዶች አንዱ ኢንቨንተር መሆን። የግድ አዲስ ነገር መፍጠር ማለት አይደለም። እዚህ ሀገርም ካያችሁ ለምሳሌ ስቲቭ ጃብስ ብትወስዱ የአፕል አይዲያ መጣ፣ ወይም ቢልጌት ብትሉ የማይክሮሶፍት አይዲያ መጣ፣ ኤለን መስክ አለ፣ የመሳሰሉ ቴክኖሎጂ ላይ ቤዝድ ሆነው አፕ በሉት ሶፍትዌር በሉ ወይም ቴክኖሎጂ ያንን ኢንቨንት አድርገው በዛ ላይ ቤዝድ የሆነ ቢዝነስ ቢልድ ያደረጉት አንዱ መንገድ ያ ነው። እኛ ሀገርም ለምሳሌ አሁን መርድ በቀለም ብናይ፣ ኢዘዲን ካሚልንም ብናይ ብዙ አሉ። ምንድነው በዚህ ዘርፍ ከገባችሁ የተወሰነ ቴክኖሎጂ እውቀት አላችሁ፣ ያን ተጠቅማችሁ
ቢልድ የምታረጉት ነገር ይኖራል ማለት ነው። እዛ ቢልድ ባረጋችሁት ሶፍትዌር ካምፓኒ ሲስተም ላይ ቤዝድ ሆናችሁ ስኬል አድርጋችሁ ወደ ሀብታምነት መድረስ ማለት ነው። እንግዲህ እኔ 4 መንገዶችን ብቻ ነው የጠቀስኩት፣ ብዙ ሊኖር ይችላል። ዋናው ነገር ምንድነው? ለናንተ የትኛው መንገድ ነው ወይም የትኞቹ መንገዶች ናቸው ወደዚህ የሚያመጣችሁ? እንዳያችሁት እንግዲህ እኔ ያወራሁት ነገር ገንዘብ እንዴት ሴፍ ማድረግ እንዳለብን፣ እንዴት አድርገን ሰርቫይቭ እንደምናደርግ ያስፈልጋል። ያን የሚናገሩ ሰዎች አሉ። የኛ መድረክ ግን የሚያተኩረው እንዴት አድርገን ነው የሚያልፍልን የሚትረፈረፍን ላይ ትኩረት ማድረግ ስላለበት ነው። እንግዲህ ለዛ የሚረዱ መንገዶች ያነሳነው ወደፊት በዚህ ፊልድ አሁን የጠራኋቸው ስሞች በሙሉ የጠራኋቸው ስሞች ፍቃደኛ ከሆኑ እነሱን ወደዚህ ኢንተርቪው እያደረግኩ እያመጣው ከነሱ የምንቀስመው ነገር ይኖራል። ከነሱ እየተማርን እኛም በፊልዳችን በሚመቸን መንገድ ብቃቱ ባለን ፓሽኔት በሆንበት መንገድ ወደ ዌልዝ ቢልዲንግ ውስጥ መግባት አለብን። ቅድም ሲነሳ እንደጀመርኩት እንዳልኩት ዲስክሌም አደርጋለሁ። የዚህ መድረክ ዓላማ ሁሉንም ሰው ሀብታም ማድረግ እንዳልሆነ እንድታውቁ፣ ሁሉንም ሰው ነጋዴ ማድረግ እንዳልሆነ ማወቅ አለባችሁ። እኔ እየተናገርኩ ያለሁት ወደዚህ መድረክ የሚመጡ ሰዎች እንዴት አድርገው ነው የሚያልፍላቸው የሚትረፈረፍላቸው። አንዳንድ ሰዎች ችሎታው ብቃቱ በእነኚህ ዙሪያ የለኝም፣ ጥሩ ሰራተኛ ሆኜ ሊያልፍልኝ ይፈልጋለሁ ሊትረፈረፍልኝ ካለ ብዙ በዚህ ዙሪያ ላይ የምንነጋገርባቸው ቶፒኮች አሉ፣ የምጋብዛቸው እንግዶች አሉ። ይሄ ቶፒክ ላይ ያነሳሁት ግን በተለይ በአገርም ደረጃ በድርጅትም ደረጃ በግለሰብም ደረጃ ይሄን ጥያቄ ማንሳት ላለባቸው ሰዎች እንደ ምንድነው የሚባለው እንደ አፒታይዘር ነው እንጂ ነው ያነሳሁት። ከኔ ተሻለ ዕውቀትና ኤክስፖዠር ብቃቱ ያላቸውን ሰዎች እያመጣው ወደፊት በደንብ በዚህ ዙሪያ ላይ እንነጋገራለን። በተረፈ እስካሁን ከኔ ጋር ሆናችሁ ስላዳመጣችሁኝ እንደዚሁም ታግሳችሁ ማትስማሙበትም ነገር ቢኖር ስላዳመጣችሁ ጥያቄዎችን ሁሉ ስለሰማችሁ በጣም አመሰግናለሁ። እንግዲህ ከቻላችሁ ሐሳብ ካላችሁ መጋበዝ ያለብኝ ሰዎች ካሉ እኔ ማወቅ ያለብኝ ሚስ ያረኩት ነገር ካለ በዚህ ቶፒክ ላይ ሪች አውት ብታረጉኝ፣ በተለይ ደግሞ ስማችሁን የጠራኋችሁ ደግሞ ፍቃደኛ ሆናችሁ ብትቀርቡኝና ብንነጋገር እና ኢንተርቪው በዚህ ቶፒኮች ዙሪያ እናንተ ልምዱ ባላችሁ ብቃቱ ባላችሁ ዙሪያ ላይ ብንነጋገር በጣም ደስ ይለኛል። ግብዣውን እንግዲህ አቅርቤላችኋለሁ። ምናልባት እነኚህ የጠራኋቸው ሰዎችን የምታቁም ከሆነ ብታገናኙን በጣም አመሰግናለሁ። መልካም ጊዜ።